ቆሎ ስላ አሁን የጋሽዬ መልስ ነው ሁላችንም እየጠበቅን ያለን ወንድሜ ተረጋግተህ ጠብቅ እሺ እኔ እንዴት ነው የምረጋጋው ሆነ አሁን እሷ እንደዚህ እየሆነች እያለቀሰች እያየዋት አንተ ታስበው እንዴት ነው ሊረጋጋ የሚችለው ከባድ ነው ለማንም እኮ ደስታ ነው በቃ ታሳዩኛላችሁ ወይስ አታሳዩኝም ነው አጨራማሪ እና ካላረጋችሁ እዚህ ድረስ መምጣት እኮ አያስፈልግም ነበር አንደኛ ነገር እኮ እናሳያለን ብለን ለምንጣን ያለንበት ልናስረዳ እንጂ መጣላ እንኳን ምንድነው ይሄ ደግሞ አሸዋ ግርፍ የመሰለ ሰውዬ ከየት ነው የመጣብን? እኔ እኮ ከየት ነው የምትፈልቁት? ወይኔ ያዙ ይልቀቁኛ። በዛ እኮ ይሄ ደግሞ እንዴ ጉድ እኮ ነው። ጭራሽ እሷ እንደዚህ እያለቀሰች እሷ እንደዚህ ከየት የመጣ ሐሳቤና አንተ ደግሞ ወይኔ ጉዴ። ቡታጅራ ሰዎች ግን እውነት መጫወቻ አደረጉን እኮ አሁንማ መጫወቻ በቃ እንዴ ወይኔ ጉዴ። ጭራሽ ትናንት ነው እኔ ልጁን ያየሁት አዲስ ነው። ይሄ ደግሞ አዲስ ነው በቃ ከየት እንደሚፈልቁ ደግሞ ብሩኬና ሃይሚዬ ደግሞ እንደዚህ ሌላ ሙድ ውስጥ ሲሆኑ ከየት እንደሚመጡ እንደሚፈለፈሉ። ለማንኛውም ተረጋጋ ሰውዬ። አሁን እንኳን አንተ አይደለም እንዴ ወይ ጉድ። ዝም ብሎ እዚህ ማንም እየመጣ እኛ ላይ ኧረ በረድ በሉ ባካችሁ። እንዴ ምን ጉድ ነው እንዴ? ስንት ሰው አሁን ስንት ሰው አየሁ። በቃ ያም ተነስቶ የሆነ ነገር ይላል፣ ያም ተነስቶ የሆነ ነገር። እኛ እኮ ታመምን ወገን እንዴ። ለምታፈቅረው ሰው ቢያንስ ክብር ይኖርክ ነበር። እሺ ብታከብሪ ለኔ ብታስብ ኖሮ ቀድመ ሁላ ትነግረኝ ነበር። እሺ ግን አንተ የራስን ህይወት አንተ ብቻ ነው የምትወስድ። አንተ ብቻ አልረዳህም። እኔ ያው ሁሉ ላስደስተሽ ሞከርኩኝ። ያው ሁሉ ነገር ያደረኩት እኮ ይኸውልሽ ደስታሽን ላለማበላሸት ነው እንጂ ቀድሜ ልነግርሽ ከአንድም ሶስቴ ሞክሬ ነበር። መናገር እኔ እንድትጎጂብኝ አልፈልግም። ደስተኛ ነሽ? እሺ አሁን ደስተኛ ነው መሆን። አሁን አልጎዳም። አሁን ምንም አይመስለኝም። ራስን ብቻ ለምንድን ነው የምታስበው? ወይሽ እንለያይ፣ በቃ እንለያይ። ከኔ ጋር መለየት እኮ ነው የምትፈልገው? እንለያይ። ቀልድ አይደለም፣ እንለያይ። ራስን መጉዳት አልፈልግም። ገባ አይደለም? እዚህም ሌላ ለቅሶ አለ። አረ ወይኔ። በነገራችን ላይ ማለት ነው ውዶችዬ፣ የምወዳችሁ የማዳም ቅመሞችዬ፣ የስራ ባልደረቦቼ እውነት ራሳችሁን ጠብቁ። የምሬ ነው፣ ራሳችሁን ጠብቁ። አሁን ላይ ሁሉም ቤት ጭቅጭቅ፣ ሁሉም ቤት እንለያይ፣ ሁሉም ቤት አብርሽና ሩታ ተለያዩ። ዛሬ ወረቀቱን ፈርሞ ሰጣት ምናምን ተቀበለች ሄደች። እዚህ ጋር ደግሞ ማርክ ደግሞ ወደ ሰው ሀገር ሊሄድ ሆኖ ከትላንት ወዳ በለቀቀችው ቪዲዮ ምናምን አይቼው ነበር። የሆነ ቲክቶክ ላይ ነው ያየሁት። እኔ እነሱን ቪዲዮ አልከታተልም። ስቅስቅ ብላ አልቅሳ ነበረ ላይክ እንደ ሃይሚዬ ምናምን ማለት ነው። አሁን ደግሞ እሱ ልሄድ ነው ምናምን ብሎ ሪፖርት ሄዳ በቃ ከሄድክ እንለያይ ምናምን አለችው እና እንለያይ ናቸው አሁን ላይ ሁሉም ዩቲዩበር ማለት ነው። በፈጣሪ ለኛ የሚያስብ የለም ወገንና። ስለዚህ ሃይሚዬና ብሩኬ ለኛ ያስቡልን ነበር። ከቡታጅራ ዩቲዩበሮች በሙሉ እነሱ ለኛ ስሜታችንን ይረዱን ነበረ፣ ያስቡልን ነበረ ምናምን። አሁን ላይ ግን እነሱም ጨክነውብን እንግዲህ ስራቸውን ዶላራችን ነው የሚያዋጣን ብለው ማለት ነው። ለማንኛውም በነገራችን ላይ ያው የሃይሚዬና የብሩኬ ትወናቸው ከባድ ነውና ያው ትንሽ ብሩኬ ላይ ነው ውዝግብ ምናምን እንዲህ አሁን ድራማ መሆኑ ፕራንክ መሆኑ የሚያስባንነው ትንሽ አልፎ አልፎ ብሩኬ ላይ ነው እንጂ አሁን ማን ነው ሃይሚዬ ላይ በጨራሽ የሚያስታውቀው ነገር የለም። በቃ ሁሉም ሰው እየተወዛገበ ያለው አሁን የሃይሚዬ ነገር ነው። በቃ ግማሹ ፕራንክ ነው ይላል፣ ግማሹ ሪል ነው ይላል፣ ግማሹ ድራማ ነው ይላል። በቃ ውዝግብግብ ያለ ስሜት ውስጥ የገባው የሃይሚዬ ትወና ነው እና እንግዲህ ፈጣሪ ወቀው ሁሉንም ነገር። ዞሮ ዞሮ እኛ አብዛኛውን ማለት የሚያምን ያምናል። እንግዲህ ድራማ ነው እያልን እንቀጥላለን ማለት ነው መጨረሻውን እስክናይ ድረስ እና ምክንያቱም እንዴ እውነተኛ ነገር ሲጀመር በዚህ ልክ ሊሆን አይችልም በፍጹም። ሲጀመርም ብሩኬ ደግሞ እንደዚህ አይነት ነገር አያደርግም በፍጹም። እንደዚህ አይነት ነገር በሚለው እንቀጥላለን ማለት ነው እስከ መጨረሻው ድረስ እንጓዛለን መጨረሻውን እስክናይ ድረስ ማለት ነው ውዶቼ። አስተያየት እየሰጠን ምናምን ከስድብ ነፃ ሆነን ማለት ነው። ማንንም መውቀስ አሁን አይቻልም። ምክንያቱም ሁሉም በራሱ በቃ ተፍተፍ ላይ ነው አሁን ሁሉም ማለት ነው። ሁሉም ስራ ላይ ነው። ሁሉም እያያችሁት ነው። ሁሉም ቤት እንደዚህ ጭቅጭቅ እንደዚህ በቃ ሌላ ተነስቶ አሁን በሃይሚዬና በብሩኬ አይዲያ የሚሰራው ሰው እንግዲህ ያንንም እየመጣ እንደዚህ ነው ይላል፣ ያንንም እየመጣ እንደዚህ ነው ይላል። እንደምታዩት ነው ማለት ነው። ይሄ ምንድነው ቢዝነስ ስራ ስለሆነ ነው በቃ እና ግራ ይግባችሁ ውዶች፣ ወደ ራሳችሁ ተመለሱ። ከዛ በተረፈ በቃ እንደዚህ ግራ የሚያጋባ ሙድ ውስጥ ስትሆኑ ምናምን በቃ ወደ ራሳችሁ ተረጋግታችሁ ምናምን ወደ ራሳችሁ ተመልሳችሁ ጸሎት አድርጉ፣ ዱአ አድርጉ። በቃ ይሄ ነው የሚጠቅመው እንጂ
ሌላ ነገር አይጠቅመንም ማለት ነው ውዶችዬ። መጨረሻውን እስከናይ ድረስ በትዕግስት መጠበቅ ነው እንግዲህ እና ሀይሚዬ ደግሞ እንግዲህ ይህን ሀሳቧን እንትን ብላ አስተካክላ ምናምን ልትመጣ ትችላለች እና ያው ተስፋ አልቆርጥም እኔ እስከ መጨረሻው ድረስ እንጓዛለን። ድራማ ነው እያልን ማለት ነው። እውነትም ድራማ ነው በቃ እንጂ እውነት ሪል የሆነ ነገር በዚህ ልክ አይሆንም። ግን ትወናቸው በቃ ግራ ያጋባል። የሆነ ዛሬ ጥሩ ነገር ይፈጠራል ብለን ስንል ሌላ አዲስ ኮሽታ ይፈጠራል ምናምን። ብቻ አላህ ትዕግስትን ይስጠን። ጨረቃ ፋሚሊ ሁላችሁም ተረጋግታችሁ ጸሎት ዱዓ አድርጉላቸው ምናምን፣ ምክር ስጧቸው፣ አስተያየት ስጧቸው ምናምን ነገር እንጂ የስራና ስራ ነው ኖረኝ። ሀይሚ እንደዚህ አሁን ተወልዶ ልጅ የኔ ልጅ ካልሆነ ደግሞ እኔስ ምን አይነት እምነት ነው የሚኖረኝ እኮ? እሱን እርግጠኛ ሆነ ንገረኝ። አላደረኩትም ብለ እርግጠኛ ሆነ ንገረኝ። አላደረኩትም ብል ምንም የሚያመጣው ለውጥ የለም አሁን ላይ። በቃ እንደምታየው ነው። ታገስኩ፣ አየሁ፣ ምንም የሚለወጥ ነገር የለም። ስለዚህ ልጁ እስኪወለድ መጠበቅ ነው። ምን ላድርግ? እኔ ስንቴ ነገርኩሽ አላደረኩትም ብዬ። በቃ ያለው ካላደረከው እርግጠኛ ሆነ ንገረኝና በቃ አብሬ ልሁን። ካለዛ እኔ እንዴት ነው የልጅቷን ጸበም ሁሉ ነገር ቋቋመዋለሁ፣ ችግር የለውም። ግን እንዴት ነው እኔ ልጅ እንኳን ቢኖረኝ አብረሽኝ ሆኝ እያልከኝ እንዴት ነው እኔ ትዕግስት ሊኖረኝ የሚችለው? እኮ ምን ችግር አለው ሀይሚ? እኔና አንቺ እንዳንለያይ ከፈለሽ ለምን ይከብድሻል? ይሄ ቀላል አይደለም። የኔ ውድ ሀይሚዬ፣ የኔ ቆንጆ ሀይሚዬ፣ እንግዲህ ምን እንደከበዳት ታውቃላችሁ ማለት እርግጠኛ ሆነህ አላደረኩም ብለህ ከነገርከኝ አንተ ጎን ቆማለሁኝ። ግን ቢኖርም ልጅ እንኳን ቢኖርም ብለህ ከነገርከኝ ግን ልጅ እንዳለ እያስታወስኩ እንዴት ነው አሁን ነገ ጧት ልጅ ቢኖርህ እኔ ያን ነገር መቋቋም አልችልም፣ በቃ ደስተኛ ልሆን አልችልም አይነት ነገር ነው የምትለው። እውነት አላት እኮ ትክክል ናት። ምክንያቱም በቃ ለምን የዛኔ ሄደ? ለምን ብንጣላስ? ምንም ብንጣላ ምንም ክፍተት ቢፈጠር ለምን እንደዚህ አይነት ነገር ሊያደርግ ይችላል ምናምን የሚለው ነገር ያቃጭልባታል። ገባችኋ? እና ያ ነገር ስለከበዳት ነው። እኔ ተረድቻታለሁ። ብዙ ሰው ተረድቷታል። እንደ ሴት ሁሉም ሰው ይረዳታል። ሌላውም ቢሆን ይረዳታል። እና ምንድነው አሁን እያለች ያለችው በቃ ይሄ ልጅ እንኳን ያንተ ከሆነ እኔ ነገ እንዴት አይነት ህይወት ነው የምኖረው? ደስተኛ ህይወት ልኖር አልችልም። በቃ ያንን የበፊቱን ነገር አለ አይደለ ለምን የሚለውን ነገር እያሰብኩኝ ደስተኛ ልሆን አልችልም አይነት ነገር ነው እየተናገረች ያለችው ማለት ነው። ብሩኬ ደግሞ ምንድነው እዚህ ጋር እያለ ያለው አሁን ላይ እኔ 100% በራሴ ኮንፊደንስ ኑሮኝ አላደረኩም እያልኩ እየተናገርኩ ነው። እኔ ብዙ ጊዜ ደጋግሜ አላረኩም እያልኩ እየነገርኩሽ ነው። ግን አሁን ላይ ባለንበት ሁኔታ ውስጥ ጭቅጭቅ እና ጸብ ሁሌም አላረኩም እያልኩ ብናገርም ምንም የተቀየረ የተለወጠ ነገር የለም። ስለዚህ ልጁ እስኪወለድ ድረስ ለምን ከጎኔ አትሆኝም? አሁን ላይ በጭንቀቴ ጊዜ የሆነ ሰው በሚያስፈልገኝ ጊዜ ከጎኔ ካልሆንሽ ነገ እንዴት ነው ባንቺ ላይ እምነት ሊኖረኝ የሚችለው አይነት ነገር እያለ ነው። እና ሁሉም ነገን እያሰቡ ነው። ሁለቱም ነገን እያሰቡ ነው። ገባችኋ? እንዴትስ ነው አሁን ላይ በጭንቀቴ ጊዜ ሰው በሚያስፈልገኝ ጊዜ ከጎኔ ሳትሆኚ ነገ ይሄ ልጅ የብሩኬ አይደለም ቢባል ተመልሰን ወደ ፍቅራችን ልንመለስ ነው ወይ? እንዴት ነው እኔ ልቀበልሽ የምችለው እያለት ነው። ገባችኋና? በሁለቱም ሳይድ ሆናችሁ ስታስቡት ሁለቱም እውነት አላቸው እና ግራ ያጋባል። እና ብቻ ለማንኛውም እንደኔ ግን እምለው እንደኔ ቅድምም ብያችኋለሁኝ እንደኔ የምለው አሁን ላይ ባልተረጋገጠ ነገር ከመወሰን አሁን ሀይሚዬ እውነት አላት ብያችኋለሁኝ አይደለ? እውነት አላት ሀይሚዬ ያለችው ነገር ትክክል ናት። ግን ደግሞ አሁን ላይ ምንም የተያዘ የተጨበጠ ነገር የለም። ስለዚህ ሀይሚዬ ብታደርግ ብዬ የማስበው ነገር እስከ ልጁ እስኪወለድ ድረስ በቃ በትዕግስት ያለውን ነገር በሶብር በቃ ቁርጥ አድርጋ ሀሳቧን አንድ አድርጋ አሁን ላይ እኮ ውዝግብግብ ያለ ስሜት ውስጥ ስላለች ነው ራሷን የምትጎዳው። ግን የሆነ በቃ ትክክለኛ ውሳኔ የወሰነችበትን እርግጠኛ የሆነችበትን ውሳኔ ይዛ መታ ማለት ነው ከብሩኬ ጎን ሁና በዚህ ሰዓት ከብሩኬ ጎን ሁና መጨረሻ ላይ ልጁ ሲወለድ የዛኔ መወሰን ያለባትን ልትወስን ትችላለች። የዛኔ ብትወስንም እንኳን ሰው የሆነ አይፈርድም። የዛኔ በቃ ማለት የራሷ አስተሳሰብና ውሳኔ ነው። በቃ ምንም ማድረግ አይቻልም ማለት ነው። ግን የዛኔ በቃ አለ አይደለ እሷ ባመነችበት መንገድ መሄድ ትችላለች። ላይ ግን አሁን ምንም አይነት እርግጠኛ ባልሆነችበት መንገድ
እንትን ብትል ብትወስን ከባድ ነው የሚሆነው ማለት ነው። ምክንያቱም አሁን ይሄ ልጅ ነገ ጧት የብሩኬ አይደለም ሲባል እሷም ጸጸት ውስጥ ትገባለች። ብሩኬም በቃ እንትን ይላል ማለት ነው፣ ይከፋዋል። የሆነ የዛኔ ለምን እሺ ብትለኝ ኑሮ ከጎኔ ብትሆን ኑሮ ምናምን ይላል። ገባችኋ? ስለዚህ እሷም በቃ ጸጸት ይሆንባታል። ለምን እንደዚህ ከጎኑ ሁኜ በነበረ እስከዛሬ በቃ እንደዚህ ብዙ ዋጋ የከፈልንለት እዚህ ደርሰን በእንደዚህ አይነት ነገር በሰው ምክንያት ባልተረጋገጠ ነገር ተለየሁት ማለት ነው አይነት ስሜት ሊሰማት ይችላል። ገባችኋ? ስለዚህ ምንድነው ማድረግ ያለባት? ይሄን ጭንቅ ጊዜ አብረው ማሳለፍ መቻል አለባቸው። የዛኔ እንኳ የሆነ የብሩኬ ነው ልጁ ቢባል እንኳ የዛኔ ሀይሚዬ ብትወስን ብሩኬም አይፈርድባትም። የሆነ እሱም ይቆርጥና የሆነ የራሱን ህይወት ሊኖር ይችላል፣ ወይም ደግሞ ሀይሚዬም ትቆርጥና የራሷን ህይወት ትኖራለች። አለቀ በቃ። ብቻ የዛኔ ይቀላል ብዬ አስባለሁኝ። አሁን ላይ ግን ምንም የተያዘ የተጨበጠ ነገር የለም፣ ያረጋገጡት ነገር የለም። ብሩኬ አላደረኩም እያለ ነው፣ ከጎኔ ሁኝ ሰው ያስፈልገኛል እያላት ነው። በዚህ ሰዓት ዝም ብላ ብትለየው ይከብዳል። ብቻ እኔ በዛ መንገድ ቢሆን አሪፍ ነው ብዬ አስባለሁ። ሀይሚዬ አሁን ላይ ከብሩኬ ጎን ብትሆን ባይ ነኝ። ከዛ በኋላ ግን ልጁ ከተወለደ በኋላ ግን የፈለገችው ውሳኔ መወሰን ትችላለች። ወይም ከብሩኬ ጋር ከሆነችም መሆን ከፈለገችም መለየት ከፈለገችም የዛኔ መወሰን ትችላለች። ግን አሁን ላይ ከሱ ጎን መሆን አለባት ብዬ ነው እኔ ማምነው ማለት ነው። ከዛ ውጭ ደግሞ በአሁኑ በሀይሚዬ ውሳኔ ብሩኬ እንትን ማለት የለብህም ማለት መቁረጥ የለብህም ወይ የሆነ ሌላ ነገር ውስጥ መግባት የለብህም፣ ጊዜ ያስፈልገኛል ብላለች እና ትንሽ ለራሷ ጊዜ ብትሰጣት አለ አይደለ? ይሄ እንደዚህ አይነት ነገር ከባድ ነው፣ ቶሎ ለመወሰን ይከብዳል። ሀይሚዬ ተናግራለች ማለት እንደዚህ አይነት ነገር ለመወሰን ይከብዳል፣ ከራሴ ጋር እንትን ማለት አለብኝ፣ መወያየት አለብኝ፣ የሆነ አለ አይደል? እንዴት ነው ትንሽ ራሴ ጋር መሆን አለብኝ እና ነገሮችን ማየት መቻል አለብኝ ምናምን ብላለች እና ጊዜ ያስፈልገኛል አይነት ነገር ብላ ነበር እንደሰማችኋት። እና የተወሰነ ጊዜ ብትሰጣት ባይነኝ ማለት ነው። ማለት በቃ ነገሮችን እንትን እስከምትል ቆም ብላ እስክታስብ ድረስ ጊዜ ብትሰጣት ባይነኝ። ብሩኬ ወንድሜ ማለት በዛሬዋ ውሳኔ መቁረጥ የለብህም አንተ። ቢያንስ የተወሰነ ነገ ከነገ ወዲያ ብታያት መልካም ነው ብዬ አስባለሁኝ። እንግዲህ ፈጣሪ ሁሉን ነገር ሰላም አድርጎት በሳቅ በደስታ የምናያችሁ አድርገን። በጣም ግን ከብዶናል እና ይሄን ነገር ቶሎ ብትቋጩት እና ወደ ራሳችሁ ተመልሳችሁ በደስታ ብትመጡልን ባይነኝ። ያው ቻናላቸው በእርግጥ ጥሩ ነው፣ ግን ደግሞ ለእኛ በጣም ከባድ ፈታኝ ጊዜ ነው። የምሬን ነው። እንደ ኦዲየንስ ይከብዳል በጣም። ከሁሉም የከበደን ነገር ከነ ሀይሚዬ ብዙ ነገር አሳልፈዋል፣ ብዙ ነገር እንትን ብለዋል። ያሁኑ በጣም ከባድ ነው። ኢቭን ሀይሚዬና ብሩኬ ላይ ብዙ ሰዎች መጥተዋል። እንደዚች ልጅ ግን ቋቅ ያለኝ ሰው የለም። የምሬን ነው። በጣም ድርቅ ያለች እና የሆነ ምንም በቃ ምንም ያልተመቸች ልጅ ብትኖር የአሁኗ ልጅ ነች እና ብቻ ይቅር ይበለኝ እና እኛንም ባታስጨንቁን መልካም ነው። ቢበቃ ባይነኝ። ብቻ ጨረቃ ፋሚሊ ተረጋጉ፣ አታስቡ፣ አትጨነቁ። ፍፄ እንግዲህ ቤካን ተናግሮት ነበረ። ቆይ እዩ እናንተ ምንድነው ሀሳባችሁ ምናምን ብሎ ተናግሯል። እኛ ራሱ አልገባንም። ፍፄ መከታው የምሬ ነው። በጣም ግራ የሚያጋባ ነገር ነው ቤኪ ብዙ ጊዜ እየተናገረ ያለው እና ቤኪ እረፍ በቃ እንዴ ምንድን ነው? በጣም ተጃጃላችሁ። የምሬ ነው እና ወደ ራሳችሁ ተመለሱላችሁም እና እኛንም ሳታስጨንቁ ይሄን ነገር ብትቋጩት መልካም ነው።